ሰላም ሰላም የቱ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛልኝ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሰላም ነው አይደል? እኔ ሰላም ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ነባሮችም ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይውልኝ እላችኋለሁ ውዶችዬ። ፈቅዳችሁ ወዳችሁ ለምታዩኝ በጣም አመሰግናለሁኝ። ምስጋና ላቅ ያለ ነው። እባካችሁ ግን እምለምናችሁ ማስቸግራችሁ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እላችኋለሁ። ቪዲዮዬን እስከ መጨረሻ ይውልኝ። የምትችሉ ደግሞ ኮሜንትም እያረጋችሁ አበረታቱኝ። መጥፎ ነገርም ከተናገርኩኝ ይቅርታ ምከሩኝ። ስለዚህ ውዶችዬ አበረታቱኝ እላችኋለሁ። እኔ እስካለ እናንተ ማን አለኝ? ያው እናንተና እግዚአብሔርን ተማምኜ ነው ይሄን የምሰራው። ስለዚህ አበረታቱኝ እላችኋለሁ። እኔ ሌላ ነገር ምንም ልላችሁ አልችልም። ዛሬ ደግሞ ስለነ አብርሽና ስለ ሄርሜላና ስለ ጆ ነው ይዤላችሁ የመጣሁት። እነሱ ወደ ፕራንካቸው፣ ወደ ድሮ ህይወቱ፣ ወደ ድሮ በምንወደው ቀልዳ ቀልዶቻቸው ተመልሶልናል። አብርሃም ያው በቀደመታ እሱ ነው ፕራንክ ያደረገው፣ አልተመቸኝም። እነሱ ወደ ሌሎቹ እየተንጫጩ ነው፣ ከተማውን እያንጫጩ ባሉበት ሰፈር በሙሉ እያንጫጩ ነው። እሱ ግን በቃ ካሁን በኋላ መስማዬ ጥጥ ነው፣ እኔ ወደ ድሮ ስራዬ፣ ወደ ድሮ መግባሬ ተመልሻለሁ ብሎ ወደ ፕራንኩ ተመልሷል ማለት ነው። እኛ የምንፈልገው ከሚደሰቱ ሰዎች ጋር መደሰት ነው እንጂ ከሚንጫጩ ሰዎች ጋር እኛ ምን አንጫጫን? ምንስ አጨናነቀን? ስለዚህ እሱ ወደ ራሱ ስለተመለሰ የራሱን ህይወት መኖር ስለጀመረ በቃ ድሮም እኛ የምናውቀው በፕራንክ በቀልድ በአንዳንድ ነገሮች ነው አብርሃምን የምናውቀው። ቲክቶክ ላይም በፊት የምትከታተሉት ዩቱብ ሳይኖረው በቲክቶክ ላይ ራሱ ፕራንክ እያደረገ በጣም የሚያስቅ ፕራንኮች እየሰሩ በጣም በቃ እኔ እንጃ ዋው የሚሉ የሚያስብሉ ልጆች ነበሩ። ያው በመሃል ዩቱብን ከከፈተ በኋላ በፕራንኮች በአንዳንድ ቀልዳ ቀልዶች ምናምን በጫወታ በምናምን ነው አብርሃምን የምናውቀው። ያ ነገሮች ከተበላሹ ያው 1 2 3 ብለን ቆጥረን አመት አስቆጥረናል። ልክ እሱ አመቱ ሲደርስ በቃኝ፣ ሰለቸኝ፣ አሁን ለቤተሰቦቼ፣ ለኦዲየንሶቼ፣ ለራሴም እንጆይ ያስፈልገኛል፣ ቀልዳ ቀልድ ያስፈልገኛል፣ ጫወታ ያስፈልገኛል ብሎ ወደ ጫወታው ተመልሷል ማለት ነው። እኔ በበኩሌ ይሄንን ነው የምፈልገው እንጂ ነጋ ጭቅጭቅ፣ ጠባ ጭቅጭቅ፣ ዛሬ ተጨቃጨቁ፣ ዛሬ ምን አሉ፣ ዛሬ የት ዋሉ፣ ዛሬ እንዴት ሆኑ የሚባል ነገር ይብቃን ነው እያን ያለ ነው። መልካም ነገር ሲሰሩ መልካም ነገራቸውን እያየንላቸው እኛም እየተዝናናን። አንድ ነገር እኮ ሚዲያ የሚባል ነገር የተፈጠረው አንድ ሰው ለገንዘብ ብቻም አይደለም የሚሰራው፣ ሰውን ለማዝናናት። አብሶ እኛ አረብ ሀገር ባለን ሰዓት ስለ ዩቱብ ስለ አንዳንድ ነገር ሳናቅ ቲክቶክ ሳይኖር ምናምን በጣም ብዙ ነገር የሚናፍቀን ነገር ነበረ። ዛሬ እግዚአብሔር ይመስገን ከፈለግን መዝሙር እናያለን፣ ከፈለግን ስብከት፣ ከፈለግን ድራማ፣ ከፈለግን የፈለግነውን ነገር እያየን ዘና እያን ያው አንዳንዶቻችን ዋይፋ አለን፣ አንዳንዶቻችን ደግሞ በራሳችንን ብርን ብንገዛ ጭንቀት የለብንም። በቃ ምንም የሚያጨናንቀን የቤተሰብና ጭንቀት የለብንም ስላችሁ ናፍቆት የለብንም፣ ሀሳብ የለብንም አይደለም። ምንም ይሁን ምንም ማንም እንዳገሩ እነሱ እኮ አገራቸው ላይ ስለሆኑ ነው ዛሬ እንደፈለጉ የፈለጉትን ነገር የሚሆኑ፣ እንደፈለጉ ወጥተው እንደፈለጉ ምን ሰዓት ገባሽ ምን ሰዓት ወጣሽ ሚላት የለ የትኛው ወንዱም ይሁን ሴቱም ከቤተሰብ ቁጥጥር ከውጭ የሆኑ ሰዎች ማለት ነው። ለምሳሌ ራሳቸው ችለው የሚኖሩትን ነው እያልኩ ያለሁት። እኛ ግን አረብ ሀገር ስንኖር መጣን፣ ማዳም ባለችን ስራችንን እንሰራለን። ስራችንን ጨርሰን ልብስ ምን ተኩስ ይኖርብናል፣ ልብሳችንን ተኩሳለን። ከዛ የሚያዝናንን ነገር ካለን ደግሞ እያየን አንዳንድ ነገሮችን እንሰራለን እና ስለዚህ ከኛ በፊት ያሉ ልጆች አረብ ሀገር ላይ ብዙ ችግር ነበረ። መሞት አለ። ዛሬ ሞት ቀርቷል ማለት አይደለም፣ ግን ከድሮ ግፋብል ከዛሬ 10 ምናምኖች 20ዎች አመት በፊት ያሁኑ ይሻላል። አንዳንድ ጊዜ እኮ ናፍቆትም ነው። አንዳንድ ጊዜ ከፎቅ ላይ ራሳቸውን የሚጥሉ ራሳቸውን የሚገሉ ምን የሚሉ በቃ ዲፕሬሽን ውስጥ ሲገቡ ጭንቀት ውስጥ ሲገቡ ሁላችንም ደግሞ ይሄን ነገር አሳልፈናል። አረብ ሀገር አንድ ሴት መታ ይሄን ጭንቀት አላሳለፈችም። እኔ ምንም አይነት ጭንቀት የለብኝም፣ ምንም ነገር አልነካኝም። የፈለገ ማዳም መልካም ሴት ብትሆን የፈለገ ነገር እንትን ብትሆን
ውስጣችን የሚረብሸን ነገር አይጠፋም። አንዳንድ ጊዜ ትዝ የሚለን ነገር ይኖራል። ቤታችን፣ ኑሯችን ምንም እኮ ቆሎን ቆርተን በልተን እንኑር መቼም በቃ ማንም ሰው የተደላደለ ኑሮም ቢኖርም ባይኖርም ያቺ ኮሳሳ ጎጃችንን ብትሆን ትናፍቀናለች። የፈለገ ነገር ቢሆን እናት ትናፍቃለች። አባት ያለው አባት ይናፍቀዋል። ወንድም አንዳንድ ጊዜ ይበልጡን የእናታችሁ ከረር የእናታችሁ ናፍቆት አርብስማ ልጅ ካላችሁ ልጃችሁ ብዙ ነገር አለ። ያ ሁሉ የሚሆኑት በምን የተነሳ ነው? ከጭንቀት የተነሳ በቃ የሚያዩት ነገር ስላሌለ የሚደበሩበት ነገር ስላሌለ ለዚህ አይነት ነገር ይዳረጋሉ። ግን ዛሬስ እኛ ይኸው ዩቱብ አለን። ከፈለግን ዩቱባችንን እንሰራለን። ዩቱባችንን ሰርተን ከለቀቅን በኋላ የሰውን ዩቱቦች እየዞርን ደስ ያለን እናያለን። የሚያስቀን ካለ የሚያስቀንን፣ ፕራንክ የሚያረጉ ልጆች ካሉ ፕራንካቸውን እያየን እንስቃለን፣ እንጫወታለን። ብዙ ነገር እንትንላለን። እኔ እግዚአብሔር ይስጣቸው ማዳሜና አሰሪ የቤቱ ጌታ አንዳንድ ጊዜ እኔ ቁጭ በይና ቴሌቪዥን እንፈትልሽ ምንድነው ፈልጊው ይሉኛል። ማለትም የኢትዮጵያን ማለት ነው። ቁጭ አብሶ አርባርብ በቃ አሁን በቃ እኔም አልፈልግም ምናምን እያልኳቸው እንትን አልኩ እንጂ አርባርብ አብሶ ከሰዓት በኋላ ቴሌቪዥን ከፍተውልኝ ምን ብለው እኔ ደግሞ የሰው ነገር መነካካት አልወድም። በተፈጥሮ አውቃለሁኝ እንዲህ ምናምን አላቅም ነው የምላቸው። ክፈቱልኝ ራሳችሁ እግዚአብሔርን። አሁን እኔ ቤቴ እያለሁ ቴሌቪዥን ከፍታለሁ ዘጋለሁ። ግን እዚህ አንድ ቀን ሪሞት አንስቼ እንደዚህ ከፍቼ አላቅም። ያንን ማድረገው ለምንድን ነው? ሳላቀርቼ ወይ ደግሞ የላትም ምንድናት እንድሉ ይፈልጉታል። በቃ መነካካት አልወድም በተፈጥሮዬ። እኔ አይደለም ሰው ሀገር መጥቼ እኔ በሀገሬም ሰው ቤት ሄጄ በእንግድነት እናቴ ቤት ሄጄ አሁን በእንግድነት ራሱ የእናቴን እቃ አነካካም። ይሄ ተፈጥሮዬ ነው። ከጊዜ በኋላም ሊሆን በቃ አነካም እኔ ሰው ነገር እና ስለዚህ ምን ልላችሁ ፈልጌ ነው፣ እኛ ዛሬ ስለነ አብርሽ ነው እያወራ ያለሁት። በፕራንካቸው በምናቸው የምንደሰት በሚሰሩት ነገር እሱና ወንድሙ ስሙ ራሱ ጠፋኝ። ኤፍሬም ማለት አሁን አቃተሽ? እስኪ በእናትሽ አንቺ ልጅ እንደው ስለዚህ በእነሱ እንዝናና ነበረ። ይሄ ሁሉ ያነሳሁት ለምን እንደሆነ ታውቃላችሁ? ምን እያወራሽ ነው? ስለምን አንስተሽ ስለምን አወራሽ እንዳትሉኝ፣ ዲፕሬሽን እንዳይመጣብን ምንዝናና ምንጫወት ነገሮች ያሳዩን ነበረ ድሮ። ስለዚህ እንደዚህ ነው እኛ የምንፈልገው፣ ሳቁን ደስታውን ነው እንጂ ሰላም ያሌለውን ነገር አይደለም እኛ የምንፈልገው በማለት የተነሳው ነው ይሄን ነገር ያልኩት። እኛ የምንፈልገው ሰላም ነው። የትም ይሁኑ እዛ ፈርም ያሉት መንጫጫት የሚፈልጉ መጫው የሚፈልጉትም ይጩሁ፣ መጫው ማየት የሚፈልጉም ይዋቸው። እኛም አንዳንድ ጊዜ ደግሞ ዞር ብለን ሄደን ነካ ካረጉ የሆነ ነገር ማለታችን አይቀርም። እነሱም እዛ ይደሰቱ፣ እዚህ እነዚህም ባሉበት ይደሰቱ። እኛም እፎይ እንበል፣ ሰላም እናገኝ። በእንደዚሁ ቀጥሉ፣ በፕራንካችሁ ቀጥሉ፣ በቀልዳችሁ ቀጥሉ። እኛ ቀልድ ናፍቆናል፣ ሳቃችሁ ናፍቆናል። በቃ ደስታ እኛ ደስ የሚለን የእናንተ ደስታ። የሰውን ድክመት የሰውን ይሄ ምንድነው የሚባለው የሰውን ሀዘን የሚፈልገው ዳቢሎስ በስተቀር ነው እንጂ የሰው ልጅ በአንድ አምሳይ የተፈጠረ አንድ አይነት የሆነ ሰው መቼም የሰውን እንትን አይፈልግም፣ ለቅሶ ሀዘን ምናምን አይፈልግም። እና ስለዚህ እኛ የምንፈልገው ደስታችሁ ነው። ደስታችሁ ስል ደግሞ ደስታ መስሏችሁ እንትን እንዳትሉ፣ ያው የደስታ ስም ስለያዘ ስለዚህ እሱ ያው እየተጫወቱበት ነው። ጥባ ጥቤ እሱና ሩታ ወደዚህ ወደዛ እያማቷቸው ነው። ዳኒና ማና ቤት የምትባለው እንደዛው እያማታች እሷ ትቀጥል፣ እኛ ደግሞ ከና አብርሽ ጋር እንቀጥላለን። አብርሽ ጀግናው የኛ ምን ልበልክ፣ በቃ ጀግና ነክ። በድሮ በምናቅክ በዛ በቀልዳ ቀልዶችክ በሳቅክ በጫውታክ እንድትመጣ ቢጠሯችሁ ራሱ ካሁን በኋላ በእነሱ ወገን ያለ ማታቁ ስልኮች ምናምኖች ሊጠሯችሁ ይችላሉ። በነዛ እንደዛ አካባቢ እናንተ ስክር ብላችሁ በአንድ ቦታ ስክን ብላችሁ ቁጭ ካላችሁ ማንም ሰው ቤታችሁ አይመጣም። መስሏችሁ ከእናንተ ጋር ከሚሰራ ሰው ጋር መስላችሁ መስራት ትችላላችሁ። ግን መስሏችሁ የማይሰራ የእናንተ ተቃራኒ የሆነ በዚህ ወጥቶ በዚህ ገብቶ ለሚለው እንደነ ኤፍሬም እንደነ እዩ ቢኒያም ጠፍቷል። ይሄን ሰሞን እግዚአብሔር ይስጠው እዛው ስከን ብሎ ይቀመጥ። ሌሎቹ አላችሁ። ሄርሜላ ከዚህም በፊት የስንት አመት ልጅ ነው አላት ምናምን ተብሎ የተሰራ ነበር። አሁን ደግሞ ትንሽዬ ልጅ የሆነች ሴትዮ አምጥታለች። የማንሽ የሄርሜላ ነኝ ወይ
ልጅቷስ ቆንጅዬነት ያቺንም ይዘው ገደል ገቡ። በቃ እስከ ምን ምርመራ ነበረ እስከ ምርመራ አድርሳት ነበረ። ከዛ ቤት ፍተሻ ገብታ ነበረ ያቺ የአብርሃም ፍቅረኛ ይድሮ ማለት ነው። እኔ እኮ አንዳንድ ሰዎች አንፈለግም ተብላችሁ የተጣላችሁ ሰዎች በዚህ ናል እንዲማ ይሄ እኮ መርከስ ይባላል። መርከስ በቃ ራሳችሁ ስታረክሱ። እኔ አሁን ለምሳሌ የሆነ ሰው ጥሎኝ ከሄደ ዞር ብዬ ማላየው ለተወሰነ ጊዜ። ለምሳሌ ፍቅርና ትዳር የተለያየ ነው። አሁን ሩታ ለምሳሌ ለትዳሯ መታገሏ ለትዳሯን ለማዳን ያንን ማድረጓ ትዳር ብላ ስለገባችበት ነው። እናንተ ግን በጓደኝነት እያላችሁ እኔ አብርሃም ለምሳሌ ጥሏችሁ ሄዶ እኔ የሱ ጓደኛ ነበርኩኝ እያላችሁ እራሳችሁን አርክሳችሁ ነገ ትዳር ትይዛላችሁ፣ ጓደኛ ትይዛላችሁ። አይደብራችሁም? በጣም ነው የሚደብረው አይደል እንዴ? ስለዚህ አሁን አንቺስ ጥሎሽ ስለሄደ አንቺ እኮ ባንቺ ምክንያት ነው ካንቺ ጋር ከምስቴ ጋር የተጣላቱ ብሎ ወደ አንቺ አልመጣም። ለምን ንቆ በፊትም ስለተወሽ የምፈልጋትን ሴት ጋር ነው የሄደውና የኖረው ማለት ነው። ስለዚህ አንቺስ ያችን ምርመራ ያልሽው ምን ያልሽው ማንም አንድ ቀን ስለ አንቺ መልስም አልመለሰችልሽም፣ ምንም አላለችም። ሄርሜላ በእሷ ዙሪያ ላለው ነገር ምንም አይነት መልስ እየመለሰች አይደለም። ምንም እህቶች ነን ምንጥስ እየሆነን አሉ። እህት ይሁኑ ምን ይሁኑ አላቅም። እውነት እናቷ እኔ የእህቶቹ ምናም ሳይሆን እውነት እናቷ ታማ ከሆነ እግዚአብሔር እናቷን ይማርላት። እኔ በእናት ቀልድ አላቅም። ስለዚህ እውነት ከሆነ ግን እህቷ አትመስለኝም። እኔ ምን እህቷ አትመስለኝም መቼም። ለእህቱ ሰው እንደዚህ አይነት በሚዲያ ላይ ወጥቶ ብጥፋት ብታጠፋ በውስጥ መስመር ቤተሰብኩ በውስጥ መስመር ነው ወሬ መጨረስ፣ ነገር መጨረስ፣ አንዳንድ ነገሮች ማስተካከል እንጂ እንደ ማንኛውም ባዳ ሰው ቪዲዮ ላይ ተወጥቶ እንትን እኔ ይሄ እህትም አትመስለኝም። ወይ ደግሞ አክስት ያክስት ልጅ ምናምን ከሆነች አይዶ ነው እንጂ እህት አትመስለኝም። ሄርሜላ ያገባ የፈታ እኛ ለምን እናንተ ለፈለጋችሁት የምትድሩት ወልዳችሁ ትንሽዬ ሊካላችሁ እሷን ለፈለጋችሁ ሰው መዳር። ሄርሜላ ዛሬ ጊዜው ዘመኑ ፈልገው ተፈላልገው የሚጋቡበት ዘመን ነው እንጂ በእናንተ ድሮ በእናንተ ጊዜ እናት አባት አይቷችሁ ልጄ ለልጄ ተብለው የሚዳሩበት ጊዜ ላይ አይደለችም እሷ። ገባችሁ? 21ኛ ዘመን ላይ ነው ያለችው ሄርሜላ። በእናንተ በ19 እና በ20 በ19 በ17 በ18 በ15 ህብረት ጊዜ ዘመን አይደለችም ያለችው። ስለዚህ ጊዜው ተመራርጦ ተፈላልጎ ወድጄሻለሁ። አሁን እኮ አልፈው በፊትስ ተፈላልጎ ወንድ ፈልጓት እሷን ፈልጋ ነው። ዛሬ ግን ሴቷ ፈልጌሃለሁ አፍቅሬሃለሁ ብላ የሚጋቡበት ዘመን ላይ ነው ያለችው ሄርሜላ። ገባችሁ? ስለዚህ እናንተ በፈለጋችሁበት መስመር እናንተ በፈለጋችሁበት መንገድ እሷን የምትድሯት ልጅ አይደለችም። ከቻልሽ እህቷ ከሆሽ ላገባ ወንድ አንድራትም አግብቶ ለፈታ ልጅ ላለው ምናምን ለምትሉት እሷም እኮ ልጅ አላት እያሉ ቡታጅራ በተወለዳችሁበት ሀገር ነው። አንደኛዋ ስሩን እዛ ስትቀር አንደኛዋ ትንሽዬ ልጅ 4 አመት ነው የ3 አመት ልጅ ይዛ መጣ። የማንሽ እሷ ስንት ባል ነው ያገባችሁ? ያኛውም የመጀመሪያ ባሏን ብሎ ነው የመጣው። ይሄም ትንሿን ልጅ ይዞ የመጣው ልጅ የመጀመሪያ ባሏን። ይሄ ራሱ ወሬያችሁን አያጋጭባችሁም እንዴ? ውሸት መሆኑን አያጋጭባችሁም እንዴ? የቡታጅራ ዩቲዩበሮች ባይሆን ተማከሩና መቼም ስም ማጥፋት ላይ ተክናችሁ አንድ ሰው ከተፋታ ይሄ ልጅ ፈቶ ነው ያገባው። ሰማናውን ቀዶ ነው ያገባው። ስለዚህ የፈታ የወለደ ሰው አያግባ የሚል ህግም የለንም። በቃ ሰው ልጅ ካልተስማማ ይለያያል። ከተለያየ ደግሞ ማግባቷም አይቀርም ማግባቱም አይቀርም። ይሄ ሄርሜላን አገባ አላገባ አብርሃም ማግባቱ አይቀርም። እህል ውሃቸው ደግሞ አንድ ከሆነ እግዚአብሔር ደግሞ አንድ ያርጋቸው። ይሄ ሁሉ ምቀኛዎቻቸውን እግዚአብሔር ከእግራቸው ስር ያሳድርላቸውና እነሱ ወልደው ከብደው አብረው አርጅተው እኛም እያየናቸው አይ ያ ዘመን እኮ እንደዚህ ነበር እንደው አረጁ አይደል እያልናቸው ትልቅ ደረጃ ላይ ደርሰው በቲቪ የሚታዩ የሚጎበኙ ሰዎች እግዚአብሔር ያርጋቸው። እኔ ለማንም ሰው ለሩታም ቢሆን መጥፎ ነገር ያው ልጥላት ተግባሯን ልጥላው እንጂ ማንነቷን ሰው መሆኗን መቼም ጠልቻት እንደዚህ ትሁን ከሰው በታይ ትሁን ብዬ አላቅም። ያው አልሆንላትም። በራሷ እጅ ያጣችው ገንዘብ ስለሆነ ምንም ማድረግ አይቻልም። ስለዚህ ደግሞ እሷም እግዚአብሔር ያለላትን ህይወት ትኖራለች፣ አብርሃምም ያለላትን ህይወት ይኖራል። ስለዚህ አንድ ልጅ አላቸው። አንድ ልጃቸውን እግዚአብሔር ይባርክላቸው፣ ትልቅ ደረጃ የሚደርስ ልጅ ያርግላቸው። ይሄ ምኞቴ ነው። ከዛ በተረፈ ግን
እህት ተብዬዎቹ በየቦታ ያላችሁ የሄርሜላ እህት ነኝ ምንጥስዮ ነኝ የምትሉ ልጅ አላት ምንጥስዮ እየተባለኝ ቡታጅራ ላይ እንደዛ እሷን መቼም እሱን አታገባም ሽማግሌኛ ቤት አትላ አይላካ ምንድነው የሚለው እግዚአብሔር ቃል እናት አባት ይቀራሉ ባልና ሚስት አንድ ይሆናሉ ይላል እግዚአብሔር ቃል ገባችሁ እናንተ ልትቀሩ ትችላላችሁ ከአብርሃም ጋራ ህይወቷን መቀጠል ትችላለች እግዚአብሔር ደግሞ ህይወታቸው ላይ ምንም አይነት እንከን አይቅጠማቸው ምንም አይነት ይሄ እኔ እንጃ የትንሽ ሰው ልመና አይደለም እኔ በትዳር ውስጥ አንድ ሰው ከገባ እግዚአብሔር ከትዳሩ ጌታ አይበትነው በቃ እናንተ አብርሃም እኮ ምንም ወይ በንብረት ልትበላለጡ እንደሚባለው ከሆነ በንብረት ልትበላለጡ ትችላላችሁ መና ከሰማይ አልወረደላችሁ ወጥራችሁ ሰርታችሁ ነው ቤተሰቦቻችሁ ሰርታው ነው ባለ ንብረት የሆናችሁት እነጋሽየም ደግሞ የኔ ቢጤ አይደሉ መንገድ ላይ ቆሞ አለመኑ ቤተክርስቲያን ቆሞ አለመኑ የሚሰሩ የሚያገኙ ይሄው አብርሃም ደግሞ ሰርቶ በፊት ካሉት ህይወታቸው ከፍ ብለው ዛሬ ቡታጅራ ላይ ከፍ ብለው የሚታዩ ቤተሰቦች ናቸው እናንተን እኮ ምናቃችሁ ሀብታምም ትሁኑ ምንም ትሁኑ ምንም በአብርሃም ዙሪያ ይሄን እናንተ የምትንቁት ጀግና ወንድ ልጅ ነው እናንተ ወደ ቪዲዮ መታችሁ እንደዚህ እንድናያችሁ ያደረገላችሁ እሱን ስሩንም እንደ ንጉስ ነው ማየት ያለባችሁ ንጉሳችን ማን ሀብታም ብትሆኑ የቡታጅራ ቤተሰብ የቡታጅራ ተወላጅ የቡታጅራ ሀገር ላይ ያሉ ሰዎች ናቸው እናንተን ሊያውቁ ይችላሉ እንጂ በአለም እንደዚህ ኢትዮጵያ ውስጥ አልፋችሁ እኛ አረብ ሀገር ላይ ያለነው ሴቶች ማንኛውም ሰንበዲ እንዲያችሁ ያደረጋችሁ አብርሃም የታደሰ ልጅ ነው ገባችሁ እናንተ ራሱ አልተናቃችሁ እናንተ እሱ ልትንቁ እኔን የምትዩ ማለት እኔ ግን እሷ እህቱ የሄርሜላ እህት አትመስይም በምንም አትመሳሰሉም በምንም የሆነ መልካችሁ አሁን ለምሳሌ እኔ ከእህቶቼ ጋር ማንም እኔን የማያቀኝ ሰው እህቴን የሚያቅሰው እቺማ የኬሌ እህት ናት ይሉኛል ደግሞ እኔን የሚያውቁት እህቶቼን ሳዩ እቺማ የእሷ እህት ናት ይባላለሁኝ አንቺ ሱሙኒም የሆነ ሱሙኒ ግልባጭ ራሱ ወደዚህ ወደ መቼም የሆነ ሳንቲም እንዲህ ሲገለበጥ ጀርባው ሱሙኒ መሆኑ ያስታውቃል አይደል እንዴ ወይ ደግሞ ብር መሆኑ ሳንቲም መሆኑ ያስታውቃል አንቺ የዛናል ራሱ እህት መሆንሽ ራሱ አታስታውቂም ወይ ደግሞ እኔ ለእንደዚህ አይነት ቃል ለመጠቀሜ ወይ እነሱ ሆቴል ምናምን አላችሁ ስለተባለ ወይ እዛ አንዷ ደቅላሽ ወልዳሽ ጥላሽ ሄዳ በእነሱ ስር አርገሽ ከሆነ አይዶን ነው እንጂ እንደዚህ እንድልሽ ያስገደልሽኝ ራስሽ ነሽ ለምን ለእህትሽ በዚህ ናል እህትሽ ከሆነች ካጠፋችም በውስጥ መስመር ነው ምን ነው ያለችበትን ሀገር አታውቂም እንደ ውጭ ሀገር አይደለም እኮ የምትኖረው እንደኛ ተሰዳ አይደለም የምትኖረው ኢትዮጵያ ምድር ውስጥ ነው የምትኖረው አዲስ አበባ የምትባል ሀገር እዛ ሄደሽ ምን እሷ የምትኖርበትን ቦታ አታውቂም ቤቷን አታውቂም እህት ከሆንሽ ምን ከሆንሽ ሄደሽ እኮ እህትሽ ካጠፋሽ ምንድነው እንደዚህ የምታደርጊ አሁን ለምሳሌ የሩታ ቤተሰቦች እህቶቿ መተው እኮ ቤቷ ላይ ይመክሯታል ይዘክሯታል ከቪዲዮ ውጪም እኮ ይመጣሉ አይደል እንደ ቪዲዮም ይዘው መተው እንደዚህ የምታደርግ ትክክል አይደለም ይሏታል ከቪዲዮ ጀርባም እኮ ይመክሯታል አንቺ ዛሬ ቪዲዮ ይዘሽ ቡታጅራ ላይ ቁጭ ብለሽ ከሚበጫጭቋ ሰዎች ጋራ እኩል መበጫጭቂያ እህቷ አይደለሽም ወንድም ነኝ ምንጥስዮ ነኝ የምትለው አንተም ምንዋም ወንድሟ አትመስልም ይሄ ወንድሟ የሚመስል ጀግና ወንድም አላት እሷ የምትኮራበት እሺ ወንድሟ የሚመስል ደማቸው ስጋቸው የሚመሳሰል የሆነ ከረራቸው ራሱ የሚመሳሰል ማለት ነው ስለዚህ እኛ ያው ይሄንን ጠቅልል አድርጌ ባንድ ቦታ ላውራ የፈለኩት ሰዓትና ጊዜ ስላሌለኝ ነው የሁሉንም ነገር ስለና አብርሽ አውርተሽ ለነሱ ለምን አውራሽ ለምትሉኝ ነው ሁሉንም አንድ ቦታ ነው ማውራት ያለብኝ አብርሽን በፕራንክ ቀጥልበት ፕራንክን ጀምረሃል በፕራንክና ስራህን ኢንጆይ ያደረክ ስራህን እየሰራ ወጥረክ አሁንም ስራና መቼም አንተ ሰዎች ሊጥሉ ቢሮጡ አንተ ደግሞ ለነሱ መልካም ነገር እያደረክ ሰው ክፋ ሲሰራብክ መልካም ነገር እያደረክላቸው በመልካም እየመለስክላቸው ሲሰድቡክ ራሱ ማሰድባቸው እነሱ ቪዲዮ ላይ ወጥቶ አብርሃም እንደዚህ ነው አብርሃም በዚህ ገባ አብርሃም በዚህ ወጣ አብርሃም እዚህ ጋር ቆመ አብርሃም እዚህ ጋር ቆሞ ሸና ብለው እኮ ብቻ ቪዲዮ ሰርተው ነው ያለቀቁት እንጂ ሁሉንም ነገር መቼ ውሎህን አዳርህን ሁሉን ነገር ያደርሱልናል ማለት ነው ስለዚህ እንደዛ ለሚያረጉትም ሰዎች አንተ እግዚአብሔር ይስራችሁን ይስጣችሁ እኔም ስራዬን ሰራለሁ እናንተም ስራችሁ ስሩ በርቱ ጠንክሩ እያልከ ነው ይሄ እንትን እያልከ ያለው እዩ ደግሞ እቺ ልጅ ይዘኪድ ይዘ ለምን አትመጣም ከዚህም በፊትም እኮ
ልጅቷን አዲስ አበባ ይዤ ሄዳለሁ ምናምን ያለችው ያቺ ልጅ እኮ ይዘሽ ነይ ብያት ነበር። እኔ እኮ ይዘሽ ነይና ስጫት፣ ከዛን ከሰጠሻት በኋላ ደግሞ እናት በብር እናንተ አታላችሁን ብር ሰጣችሁ ወይ? ምስኪን ናት። እኔ እናትየው ምንም ላይኖራት ይችላል መቼም የደሃ ልጅ ናት እንጂ የሀብታም ልጅ እንደዚህ ለብር ተብላ ቪዲዮ ላይ በዚህ እድሜዋ እንትን አትልም። ያው እናት ነኝ ብላ ስትመጣ ከነ እናትየው የት ነው የሰጠሽልኝ ብለሽ ሸቤት አስገቢያታለሽ ብለናል ነበር። በዛችሁ ቃልጣችሁ ቀራት። አንድ እውነት የላችሁም። አንድ እውነት ሰው እናንተን በልጣ ስለተመረጠች እናንተን በልጣ ከብረ አብርሃም እኮ ስራው ነው ያስከበረው። ስሩ፣ ጎንበስ ብላችሁ እንደሱ ስሩ። እሱ እኮ ጓዳ ጎርጓዳውን ቤተሰቦቹን እናቱ ምኑ ሁሉን ነገር አሳይቶን ነው ዛሬ እንደዚህ ፈምሶ ጎበዝ ጀግና ሆኖ ከተወለደበት አገር ወጥቶ እንደገና አዲስ አበባ ለስራ ይመቸኛል። ቡታጅራም ቢኖር እኮ ለሱ ለስራ ስሩን ቡታጅራ ይሻለው ነበረ። እግዚአብሔር በቃ እዚህ ምንም ጭቅጭቅ ነው ያተረፈው። ከቡታጅራ ወጥቶ ተመርቆ ማልወጣማ ተደብቆ ነው የወጣው። ያ ቀዥቃዣ ሴት አንቀዠቀዠችው። ከዛን አንገበገበችው። እሷ ከቤቷ በሀጥር ዘላ ወጣች። እሱንም አንቀዥቅዣ ከቤቱ አወጣችሁ። ጭራሽ ይኸው አዲስ አበባ ይዛ መጣ። በቃ እንትን አለችው፣ አንገበገበችው ማለት ነው። ዛሬ እሱ ወደ ራሱ ተመልሷል። በራሱ በቃ በራሱ መንገድ መጥቷል። አሁን ደግሞ ምን አርግ እንደሚሉት እናያለን ወደፊት ማለት ነው። ስለዚህ በቡታጅራ ላይ ይዘኪድ ልጅቷን ይዘኪድና እንትን በል ምናምን። እኔ ያቺ ሴትዮ ባላልሽ አይደል እንዴ? እንደው በላይ ወረደባችሁ። አንዳንድ ወንዶችም ሴቶቻችሁን ስክር አድርጋችሁ ቤታችሁ ውስጥ መያዝ ማትችሉ ቪዲዮን ትስራ። ከመጣይ ጊዜ ጀምሮ ካዩዋስ ጊዜ ጀምሮ ሩታ አንድ ቀን ሩታ አጠገብ ሩታ ሲጀመር አትፈልግሽም። ሩታ የምታስጠጋሽ ቢሆን እኔ ከሩታ ጋር የሆነ 2 ቪዲዮ 3 ቪዲዮ ከሷ ጋር ቆመሽ ትሰሪ ነበረ። የሷ ተቆርቋሪ መስለሽ የሷ ምን መስለሽ ነው እያወራሽ ያለሽው? ምንም ለሷ የምታደርጊው ምንም ፋይዳ የለሽም። ፋይዳ የሌለው ነገር ላይ ለምንድን ነው ጊዜያችሁ የምትጨርሱ? አብርሃም አያት ነው የማናት የሄርሜላ አያት ነው ብላ ሄደች የሆኑ ሽማግሌ ጋር። ባለ ትዳር ነው ያገባችሁ ምናምን ትዳሩን አፋታ ምናምን። አረ ትዳርሽን ያፋታ እንዳለ ትዳር እዚህ ጋር እየመረቅሽ እዛ ጋር ለምትረግሚያለሽ ለምትሉኝ ውሸት አትዋሹ ነው። አንቺም ሄርሜላ በትዳራችሁ አልገባችም። ይሄ ግልጽ የሆነውን ነገር የሚታየውን ነገር ሰው እነዚህ ሽማግሌዎች አባቶች እንዲያዝ እውነት አያቷ ከሆኑ ለምን እንዲያዝኑባት ታደርጋለች። ቪዲዮውንም ደግሞ አንስታለች። ለምን እንዳነሳች አላውቅም። ማን አንሽን ብሏት እንዳነሳች አይዶን ነው። አንስታለ ቪዲዮውን እንኳን አነሳች። የውሸት ነገር ሊሆን ይችላል፣ ሊያስጠይቃት ይችላል። ወይ የሽማግሌው ቤተሰብ አንሺ ከኛው ቀና ውጪ እንደዚህ ማድረግ አትችይም። ለምን ሽማግሌ ናቸው፣ ትልቅ ሰው ናቸው። የእሷ አያትም ቢሆኑ ቤተሰብ ሳይፈቅድላቸው እና አሁን እሳቸው እንደ ልጅ ማለት ነው በቃ ልጅ ናቸው። ወይ ልጆች ሊኖራቸው ይችላሉ፣ ልጆቻቸው ላይፈቅዱላት ይችላሉ። ዝም ብላ ሰው ቪዲዮ ስላለው ብቻ ሄዶ ሰውን ቀርጾ መፖሰት ይሄ በህግ ራሱ ያስጠይቃቸዋል። አይደለም ሌላ ስለሷ መሰሩት ራሱ እኮ እነ አብርሃም ይስሩ ያገኙ፣ እኛንም እስከኛም ጭምር ማለት ነው። አይደለም እዛ ቡታጅራ ያላችሁት ይቅሩና እስከኛም ጭምር ይስሩ ያገኙ ብለው በነፃ ለቀውን ነው እንጂ የአንድ ሰው ፎቶ ለጥፎ መስራት ራሱ በዩቲዩብ ህግ ያስጠይቃል ማለት ነው። እነሱ ለዩቲዩብ ሪፖርት ቢያደርጉ ለዩቲዩብ እንትን ቢሉ ከዛ ዩቲዩብ እንድታነሱ ያስገድዳቸዋል ማለት ነው። ከዛ እናንተ ማታነሱ ከሆነ ስታን ካርቴው ራሱ ቻናላችሁን ይዞ ጥርግ ነው የሚለው ማለት ነው። እስከ 3 ጊዜ ይላክባችኋል። አንድ ጊዜ ከተላከ ማስጠንቀቂያ ነው። ከዛ ነገር ራሳችሁ እንድትቆጥቡ ያደርጋችኋል። ነው ካላችሁ ደግሞ እናንተ ዝም ብላችሁ ስለነሱ ምሰሩ ከሆነ እነሱ ሪፖርት የሚያደርጉ ከሆነ ቻናላችሁን በሙሉ ይዘጋባችኋል ማለት ነው ዩቲዩብ። ይሄ የዩቲዩብ ህግ ነው። እግዚአብሔር ያው እኛንም እኔ ከዚህ እስከምገባ ነው እንጂ ስለነሱ አልሰራም ሲጀመር ከዚህ ሀገር ስወጣ እዚህ ሀገር እስካለው ግን ምሰራ ነገር ስላሌለኝ የትም እነሱ እኮ አዲያ ያሌላቸው በሰው ላይ ተንተርሰው ስለ ሰው የሚያወሩ ምናምን ነው እንጂ እኔ ሀገሬ ከገባው ብዙ ምሰራ ነገሮች አሉ። በራሴ ዙሪያ ራሱ ምሰራ ብዙ ነገሮች አሉ። ብዙ ሰውን የሚያስተምር ብዙ ነገሮችን የተቸገሩ ሰዎች የምንረዳበት ቻናል የሚሆን የተራቡ የሚበሉበት ቻናል የሚሆን ቻናል ነው እኔ እንጂ የምፈልገው ኤኬሌ በዚህ ወጣ፣ ኤኬሌ በዚህ ሮጣ፣ ኤኬሌ በዚህ ሄደ እምልበትም ሰዓትም ጊዜም የለኝም። ግን እዚህ እስካለው ድረስ ማዳም ቤት ነው ያለሁት። ምሰራው
ለምሳሌ የሆነ ምሰራ ነገርም ቀርጬ መልቀቅ አልችልም። ለምሳሌ ሊያዩ ይችላሉ፣ ፈቃደኛ ላይሆኑ ይችላሉ። ለምንድን ነው ታዲያ እኔ ከሰው ጋር ጭቅጭቅ ውስጥ የምገባው? ያው ከሀገሬ እስከምገባ እንድቹ ስለና አብርሽም ደህና ነገር ሲሰሩ አንዳንድ ጊዜ ምክርን መስጠት ደግሞ ክፋት የለውም። ደግሞ የተሰማኝን ነገር ነው እማውራው እንጂ ክፋት አስቤ ምናምን ብዬ አይደለም። አንዳንድ ጊዜ ደግሞ እያጠፉም ነገር ካለ ይሄ ጥፋት ነው፣ ይሄ በቃ ባህላችን ነው መቼም መመካከር መነጋገር እንጂ ሆነም ቀረም የሰው ቻናል ቪዲዮ አምጥቶ እዚህ ጋር ስለነሱ ማውራት ችግር የለውም። አስተያየት መስጠት ምናምን ችግር የለውም። ግን አስተያየት ስንሰጥ ራሱ እነሱ ፈቃደኛ ካልሆኑ ሪፖርት ማድረግ ይችላሉ ማለት ነው። ግን እነሱ መልካም ሰዎች ስለሆኑ ይስሩብኝ፣ ያግኙ፣ በእኔ ሰርተው ራሱ እንጀራ ከበሉ ይብሉበት ብሎ ነው አብርሃም የለቀቀውና ዝም የሚለው እንጂ ዛሬ ማንም ወጥቶ ፎቶን ሲገለባብጡ ምን ሲሉ እንትን ብሎ ሳያቀርቱ አይደለም። ግን እሱ ይጠቀሙ፣ ምን አገባኝ እኔ። እንደዚህ አድርገውኝ ራሱ እንጀራ የሚበሉበትን ገንዘብ ካገኙ ይስሩበት ብሎ ነው እንጂ አንዳንድ ሰው ስንት ሰው ቻናላችን እንዳዘጉ ታውቃላችሁ? ስንት ሰው ማይራራ ሰው አለ፣ ጥርቅም የሚያስደርግ መቤቴነ ምንም። ለምን ያ ነገር ምንድነው? አንደኛ ሊያናድደውም ይችላል። አሁን አንዳንድ ጊዜ ከመሬት ተነስተን የሆነ ሰው ስንሰድበው ምን ስንለው ማ ስለሆነ ነው የሚሰድበኝ ብሎ በንዴት በክፋትም ላይሆን ይችላል፣ በንዴት ሊያዘጋባችሁ ይችላል። አንዳንድ ደግሞ በክፋትም ሊያዘጋባችሁ ይችላል። ቻናላችሁ በጣም የሚታይ ከሆነ ለምን ብሎ ሊያዘጋባችሁ ይችላል። እኔ አሁን ለምሳሌ አገር ቤት ገብቼ እግዚአብሔር ብሎልኝ ስለኔ አንድ ሰው ሰርቶ ቢታይለት አላዘጋበትም፣ ይስራበት፣ ያገኝ። ዩቱብ ማለት ብዙ የምትሰቃዩበት ብዙ እንትን የምትሉበት ታየልኝ አልታየልኝ፣ ስንት ቪው ታየ፣ ሰብስክራይብ ተደረገ አልተደረገልኝ እየተባለ የሚታይ ነው። እግዚአብሔር ብሎለት ሁሉም ሰው በቃ ቢታይለትና በቃ ቢያገኝ ማንም ሰው መደሰት ነው እንጂ ያለብን መከፋት የለብን። ለምን ከኪሳችሁ ወጥቶ አይደለም። አንድ ምስኪን ሰዎች ቢረዱ አብሶ የቡታጅራ ልጆች እግዚአብሔርን ለምሳሌ እነ ለምለምን ብታነሱ አብርሽን ብታነሱ፣ ለምለም አሁን ለብዙ ልጆች ዩቲዩብ ትከፍታለች፣ ታሰራለች፣ ይሰራሉ። ስንቶች ምስኪኖች በቅርብ ጊዜ ራሱ የዛሬ አመት ሆናቸው እነዛ ልጆች ለሶስት ልጆች ዩቲዩብ ከፍታለች። ለሶስት ልጆች የምናያቸው አንድ ያው እንትና የውጪ እንደ ውጪ አትታይም እንጂ ማናት አለም እሷ ጋር ለምትኖረው ከፍታለች፣ ትሰራበታለች። ይሁን ተታለች ነው ያቻትም አላቅም። በርግጥ ሰብስክራይብ ናት መጥቶልኝ አያቅም። ወንድሟ አለ፣ የሆነ ልጅ አለ፣ ማን ነበረ ከዛ ኒስትሮ የሚጠርገው ልጅ አለ። ለነዚህ ለሶስት ልጆች ዩቲዩብ ከፍታላቸው ዩቲዩባቸውን እየሰሩ ያ ልጅ አብሶ እናቱ ታማሚ እህቱ ታማሚ ስንት ነገር በቃ እኔ እሱ ቀለል አያሳዝነኝም። ይሄው እንደዚህ ራሱ የሚያረጉ አሉ። ከዛ ይታይላቸዋል እናቱ በልታ እንድታድር ያቺ ኩሽና እንድትሰራለት ቤታቸው እንዲያምርላቸው ማረግ። ሰው ልጅ እኮ በሚችለው ሰው መርዳት ማለት ትልቅነት ነው። አንዳንድ ሰው እኮ ምናቀውን ነገር ራሱ ለሰው ማስረዳት ይደብረናል። አንዳንድ ሰዎች ማረግ አንፈልግም። አብርሃምስ ለስንት ሰው ነው ዩቲዩብ የከፈተው? ለስንት ሰው። ይሄ የምታያቸው ልጆች በሙሉ የቡታጅራ ልጆች ለምለም የከፈተችው ለአብርሃም ከፈተች፣ ለኤፍሬም ከፈተች። ኤፍሬም ማለትም ለወንድሟ ለዚህኛው ለአብርሃም ወንድም ሳይሆን ለወንድሟ ከፈተች። ማነው ስሙ ያ ልጅ ቀጭኑ ልጅ ለሱ ከፈተችላቸው። ለሶስቱ ከፍታ አሰማረቻቸው። ከዛ እነሱ ደግሞ በስራቸው ላሉ ለጓደኞቻቸው አብረው እየሰሩ ምን እያሉ ለቡታጅራ ልጆች በሙሉ ይበልጡን የከፈተው ለሄለን ወንድም የከፈቱት እነ ኤፍሬም ናቸው። ከዛ በተረፈ ለብሩክም የከፈቱት እነ ኤፍሬም ናቸው። ኤፍሬም የለምለም ወንድም። ከዛ በተረፈ ይሄ የምታዩዋቸው ልጆች በሙሉ የቡታጅራ ልጆች በሙሉ የከፈተላቸው አብርሃም ነው። ስሩ ራስ ሰው ተምሮ ዩኒቨርሲቲ ሄደው ውጤት የቀረባ ማለትም በዚህ ሰዓት ዩኒቨርሲቲ ይኬዳል፣ ይመረቃሉ። ያው እንትናቸውን ጓናቸውንና የተመረቁበትን እንትናቸውን ይዘው ዶክመንታቸውን ይዘው ቤት ነው የሚቀመጡት። ይሄ ምን የሀገራችን እንትን ነው፣ ምንም ማድረግ አይቻልም። ስለዚህ እንደዛ አይነት ልጆች አሉ፣ ስራ የጠመመባቸው ምን ያለባቸው። በቃ እግዚአብሔር ለምለምን አደረገላቸው። ለምለም መጣች፣
ዩቲዩብ በዩቲዩብ ብር እንደሚሰራ አሳየቻቸው። ዩቲዩባቸውን ሰሩ፣ ጓደኞቻቸው እንዲሰሩ አደረጉ። ወላ እዩነሽ ወላ ማነሽ ይሄ እንደ አሸን የፈላ በሙሉ የቡታጅራ ልጆች የሱ ልጆች ናቸው ማለት ነው። የሱ ልጆች የምንላቸው ወልዷቸው ምናምን ሳይሆን እሱ ያመረታቸው እሱ መስራት እንደሚቻል ጓደኞቹ ናቸው። የሱ ጓደኞች አብሮ እየተማሩ የሰፈር ልጆች ምናምን እነዚህ ሁሉ ዩቲዩብ በዩቲዩብ አድርጓቸው ያጥለቀለቋቸው ለምለምና እሱ ናቸው። ዛሬ እሱ ቢያጠፋ ራሱ ጥፋቱም ካለበት ጥፋቱን መምከር ካልተመከረላቸው ደግሞ እሱም በዚህ በጥላቻ መንፈስ እንደዚህ እሱ በቃ እንደመሰለው ሆኖ ይኖር። ሰው ልጅ እኮ የሆነ ነገር እኔ አሁን ለምሳሌ የሆነ ነገር ያረገልኝ ሰው ይሉንታ ይይዘኛል። ቢያጠፋ ራሱ ያ ሰው እያጠፋ እያየው ከቻልኩ ይመክረዋለሁኝ፣ ካልቻልኩ ግን ገበናው እንደዚህ አውጥቼ በአደባባይ ወንድሙ ቢሆን እህቱ ብትሆን እንደዚህ ስለማያደርጉ ግን ለነገሩ የሱ ወንድሞች ምን አደረጉለትና ነው ሌሎቹ ለሱ እንትን ሚሉት? እሱን ያው ጥፋተኛ አድርገው ስለጨፈጨፉት ጅብ በቀደደው ውሻ በቀደደው ጅብ ይወጣል እንደሚባለው እነሱ በጨፈጨፉት ልክ ለነሱ ትንሽ ስላራሩለት እነሱ ለምን ይራሩለታል ታዲያ? በምክንያት ይራሩለታል። ይሄው እያነሱ ያፈርጡታል፣ ግን እሱ ምንም አልሆነም አለ ማለት ነው። ስለዚህ አንዳንድ ጊዜ መጥፎ ነገርም ስንሰራ ቆም ብለን ብናስብ፣ ትላንትናችንን ብናስብ ከየት ተነስተን ነው እዚህ ጋር የደረስነው ብንል እነሱ በመሃላቸው እነሱ ባይገቡ እነሱ እዚህ ደረጃ በቃ ቤተዋቸው ዩቲዩብ ላይ ባይሰሩባቸው ምን ባይሉ የራሳቸውን ስራ ቢሰሩ ኬርለስ ቢሆኑ ነገር ተስቦ ተለጥጦ ዛሬ እዚህ ጋር አይደርስም። እዚህ ጋር ከደረሰ በኋላ ደግሞ አይሆንም አብርሃምና ተመለስ ቢሉት ላይመለስ ይችላል። እሱ ይሄው አሁን እርግፍ አድርጎ ያንን ጭቅጭቁንም ንዝንዙንም ትቶ በድሮ ስራው በፕራንኩ ተመልሶልናል። እኛ ፕራንክን እየሰራት የድሮ ጊዜ በቃ እንደ ድሮክ ፕራንክን በቃ ከዚህ እብድ ያለ ፕራንኮች አንድ ጊዜ ትዝ ይላችኋል። የሆነ ነገር የሆነ ሰውዬ ላይ ነው ሽማግሌም አይደለም ጥለውበት ምንድነው ብለው ሮጡ ማለት ነው። ሰውዬው በቃ እዛው ነው እንትን ከዛም በኋላ ሲጠየቁ ያ ሰውዬ እየታወቀ አርቲስት የቡታጅራ ሰው ነው አሉ። ከሚገርማቸው እና የሚሰሩት ፕራንክ በጣም ዋው የሚያስብል ፕራንክ ነበር የሚሰሩት። በዩቲዩብ ሳይሆን በቲክቶክ ባሉ ሰዓት ማለት ነው። ያው ከቲክቶክም ወጥተው ደግሞ ወደ ዩቲዩብም ከመጡ በኋላ በዩቲዩባቸውም በፕራንክና በአንዳንድ ቀልድ የሆነ ጥያቄ በመጠያየቅ ቤተሰብ ጥያቄ ጠይቃሉ። ምን ይላሉ? አባትን ፕራንክ ያደርጋሉ። ከጋሽዬ ጋር ፕራንክ እያደረጉት እኔ ይሄን ፕራንክ እንዳታረጉኝ እያሉ በቃ በጣም እንትን እያሉ ነበር የሚሰሩት። ያው በመሀል ይሄ ሁሉ ጭቅጭቅ መጣና እንትን አሉ እንጂ እሷን ፕራንክ እያደረገችው እሱን ፕራንክ እያደረገ ነበረ ከሩታ ጋርም ራሱ እንጂ ሌላ አዲያ ኑሯቸው በዚህ ወጥተው በዚህ ገብተው የሆነ እንትን ከፍተው የሚሰሩት ነገር አልነበራቸውም። ይቆማሉ፣ ፕራንካቸውን ይሰራሉ፣ ከዛ ይጫወታሉ፣ ይሄዳሉ፣ ከዛ ይዝናናሉ። ከዛ እየዘለሉ ምን እያሉ ቪዲዮአቸውን ሰርተው ፖስተው እኛ እነሱ ሲዝናኑ ሲጨፍሩ እንዴት ጨፈረች እንዴት ሆኑ ምን ለበሱ በምን ሄዱ በምን ቆሙ እያልናቸው እያየን እዚህ ጋር ደረስን ማለት ነው። ዛሬ ደግሞ በራሱ አዲያ በድሮ ቦታው ስለተመለሰ እኔ በበኩሌ ደስ ብሎኛል። እንደዚህ ቀጥል። እስኪ ከቻላችሁ ደግሞ በስርስሩ እየሄዳችሁ ወሬ የምታቃጥሩ ሰዎች ታውትና ልጁን እስኪ የራሱ ጊዜ ማሰቢያ ራሱ እኮ ይሄ ራሱ ማለት እኮ ሰውን ራሱ እኮ ከሄርሜላ ጋር ተለያይ ከአብርሃም ጋር ተለያይ ከምትሉ ራሱ እኮ ዝም ብትሉ ልጆቹ ማሰቢያ ሰዓት እኮ ያገኛሉ። የሚጠቅማቸውና የማይጠቅማቸውን ነገር ራሱ ለይቶ ያውቃሉ። ግን ለይቶ እንዳያውቁ አብርሃም ጠቃሚ ይሁን አይሁን፣ ሄርሜላ ጠቃሚ ትሁን አትሁን፣ መጥፎ ሴት ትሁን አትሁን፣ ምንም እያየ አይደለም። የእናንተን ያዳምጥ፣ እሷን ይያት፣ እሷን ይገምግማት፣ እሷ እሱን ትገምግም ወይስ አትገምግም። በቃ ልጆቹ ለልጆቹ ሰዓት ጊዜ አሳጣቸዋቸው ማለት ነው። ስለዚህ አሁን ደግሞ የራሳቸው ጊዜ እንዲኖራቸው አሁን ባለፈው ቀለበት አድርገህላታል አሁን ሽማግሌ ላክ ምናምን ብለውት ነበረ። እንደዛ አትበሉ። እንደዛ የምትሉ ልጆች ለምሳሌ እንደዛ ያላችሁት ጆኖ ያ ልጅ ስሙ እኔ ስማቸው ራሱ እኮ አያዝልኝም። እሱና አቤን ናችሁ እና አትበሉ። እንደዚህ ያን ነገር ከሆነም በውስጥ መስመር አውሩ። ገባችሁ? የሆነ እንትን ነው የምታመጡት እዚህ ጋር። አሁን እሱ ቆንጆ መልስ መልሷል። ለምሳሌ በዚህ ሰዓት
ሽማግሌ ልኬ ትዳር ውስጥ ሽማግሌ መላክ ማለት ግን ትዳር ያዝ ማለት አይደለም። ሽማግሌ መላክ ቤተሰብ መቀበል ማለት አሁን ለምሳሌ ቤተሰብ ከተቀበለክ ቀለበት አስራሃል 3 አመት 4 አመት 5 አመት ተቀምጣችሁ ከዛም በኋላ ሰርግ መደረግ ይችላል። ግን ሆኖ ቀረም አሁን በዚህ በአንገብጋቢ በሆነ ጊዜ ከዛም መንፈሱ ያልተረጋጋ ከዚህም መንፈሱ ያልተረጋጋ ሰዓት ላይ ያሉት ለምሳሌ ነጋሽዬ ፍቃደኛ ላይ ሆኑ ይችላሉ። ፍቃደኛ ስላችሁ እሱ ከወደደ እነሱ ምንም ማድረግ አይችሉም። ግን ቢሆንም ትንሽ ተረጋግተው ቤተሰብን አረጋግቶ አብርሃምም ተረጋግቶ ምን ብሎ ከዛም በኋላ ነገሩ ከበረደላቸው የእሷ ቤተሰቦችም እውነት እንደዚህ የሚጨፍሩትም ሰዎች ቤተሰቦቿ ከሆኑ መቼም እኔ ቤተሰብ አይመስሉኝም ቅድም እንዳልኩትም ስለሆነ ተረጋግቶ ምን ካለ በኋላ ሽማግሌ ሲል እሷም ሄዳ ሰዓት ኖሯት እኔ እኮ እንደዚህ ነው አብርሃም ባለ ትዳር አይደለም ትዳሩን ፈቶ ከፈታ በኋላ ነው እኔ እሱ ህይወት ውስጥ የገባሁት እንጂ እሱ ትዳሩ ላይ እያለ አይደለም። ከዛ ቪዲዮ የሚባል ነገር ደግሞ አለ። ቪዲዮ እያሳየች ምን እሷ እንደምታደርገው ያኔ በጥፊ ስትመታው እሱ ሲለምናስ አሁን ዛሬ ዝም ብሎ ዛሬ አሁን ለምሳሌ ዛሬ ያየ ሰው አብርሃም ላይ ሊፈርድ ይችላል። ዛሬ ያየ ሰው ሩታ ላይ ሊፈርድ ይችላል። ዛሬ ያየ ሰው ሄርሜላ ላይ ሊፈርድ ይችላል። ግን እኛ አብርሃም ሀሉ ብሎ ዩቲዩብ ከከፈተ ጊዜ ጀምሮ ይሄው ስንት አመት ሙሉ ነው እኔ ያየሁት ያለሁት። ከዛን ጊዜ ጀምሮ ቤሰበሉት በቃ አሁን እኮ አካል በቃ ለምን ይመጣሉ ኤቭሪ ታይም በቃ አያቸዋለሁ። ስለዚህ ዛሬ ባየነው አይደለም እኛ የምንፈርደው ከስሩ ከመጀመሪያው ጀምረን አብረን ስለመጣን ለምለም እዚህ ያለች ነው። ዩቲዩብ ራሱ ብር እንደሚከፍል ራሱ እኔ ራሱ አላውቅም። እሷ በምትሰራበት ሰዓት እኔ ራሱ ፈልግ ነበር ዩቲዩብ መስራት ብር ከፍሎኝ ብር እንዲከፍለኝ ምናምን ሳይሆን የምፈልገው ያኔም በጣም ነውጥ የሆነ ነገሮች ነበሩ በዛን ሰዓት ሀሳቤን ለመግለጽ። ይሄ በቃ የሚያናድዱ ሰዎች አሉ ለነሱ መልስ ለመመለስ የኔ ራሱ የኔ ፌመስ ሆኜ ነበረ በዛ ሰዓት በሆነ እኔ ብር ራሱ እንደሚከፈል ምን እንደሚሆን ራሱ ያወቅኩት ምን ጊዜ እንደሆነ ታውቃላችሁ? ቢኒን ካወቃችሁ የአሜሪካ የሚኖረው አሁን እሱም ጠፍቷል። ያው ከሚዲያ ላይ የማይጠፋ ሰው የለም። የባሌው ልጅ ማለት ነው። እሱ ነው አንድ ጊዜ እሱንም እከታተል ነበረ መንፈሳዊ ነገሮች ስለሚለቅ ምናምን። ከዛ አሹ ብልሹ ነው አሹ ምንድነው የሚለው ያለ አሹ ምን ነበረ እነሱን አይ ነበረ። እነ ጂጂ ያበዱበት ዘበን እነ ጂጂ አብዶ ካለኛ ሰው የለም ያሉ ለሷ ነበረ እኔ መልስ መመለስ የምፈልገው በዛን ሰዓት። ዩቲዩብ ቢኖረኝ እንዴት ነው ዩቲዩብ የሚከፈተው እምልበት ዘበን ነበረ ማለት ነው ያኔ። የዛሬ ስንት አመት ግፋብል 8 አመት እንደዛ ያኔ ነበረ የምፈልገው እኔ። ገንዘብ እንዳለው አላቅም ነበረ ትክክለኛውን ነገር ስነግራችሁ ቢዝነስ እንዳለው አላቅም። እነሱ ለካ ቢዝነሳቸውን እያጣጣፉ ነው። እዛ ላይ ለካ ሰው የሚሰድቡት ምን የሚሉት ገንዘብ እያገኙበት ነው። እኔ ግን አላቅም። ግን ስለምታናደኝ ለሷ መልስ ለመመለስ እንደውቺ ሴትዮ እያልኩኝ በቃ ቅጥል እያልኩኝ ነበር ማያት በቃ እያናደደችኝ። ስለዚህ ብር እንደሚሰራ ያወቅኩት ወደ ዋናው ጉዳይ ስመለስ እነሱ ማነው ቢኒና ዩቲዩብ ከፍቶ እንዴት ብር መሰራት እንዳለበት ምናምን እንዴ ብር ይገኝበታል እንደ ይሄ ነገር አልኩኝና ነው እንዴ ለካ ሰው ወዶ አይደለም እንደዚህ የሚፋጅበት። እኔ እኮ ብር ያለው አይመስለኝም ዝም ብሎ ሀሳባቸው የሚገልጹበት ማርያም እንደዛ ነበር የሚመስለኝ ሀሳባቸውን የሚገልጹበት እንጂ እንዲህ ብር የሚገኝበት ገንዘብ የሚሰራበት ምናምን አይመስለኝም ነበር። ለካ ሰው ለካ እንደዚህ ነው እንዴ ምናምን ብዬ ስለ ዩቲዩብ ማየት ከዛ እነ ለምለም ማየት ጀመርኩኝ፣ እነ ቶፊክም ማየት ጀመርኩኝ። እንደዛ እያልኩኝ ቶፊክና ለምለም ያው ተያይዞ ወዳውኑ ወደ ሀገር ቤት የገቡት። እሷ ወዳውም ሳይሆን ቆይታለች በጣም እከታተላ። እኔ መጀመሪያ አረብ ሀገር መሆኗ ራሱ አላውቅም። ለምን ምሰራው እንትኖቹ አሁን ለምሳሌ እኛ አረብ ሀገር አሁን ቤት በቃ እንደሷ ነፃ የሆነ ቤት አይደለም እኔ የምኖርበት ቤት ማለት ነው። አሁን እሷ ያን የምትሰራበት ቦታ ብፈልግ ውጪ ላይ ወጣ ትሰራለች። ቡናዋን አፍልታ ምን ብላ ከፈለገች ቤት ውስጥ ቡናዋን አዘጋጃጅታ ምን ብላ የሚበላ ነገር አቀራባ ምን ብላ እንደዛ የሆነ በቃ የት የምትኖር ነው የሚመስለኝ እኔ ወደ አውስትራሊያ ወደ ጀርመን አገር ወደ በቃ ማርያም ትላልቅ አገር ላይ ነው እንጂ ማስባት እኔ አረብ ሀገር ምናምን ነው አላስብም ነበር ጭራሽ።
አለባበሷ እንደኛም ዩኒፎርምም አትለብስም፣ ምንም አትልም። ከፈለገች ሱሪዋን ለብሷ ቄጧን ደንበል እያደረገች የራሷ ቤት ውስጥ የምትኖር ነው የሚመስለኝ። ከዛ ከጊዜ በኋላ ነው አንድ ጊዜ ከራሷ አንደበት ነው የሰማሁት አረብ ሀገር እንደምትሰራ ለአባቷ ቤት እንደሰራች የዛሬ ስንት አመትን መጥቼ 8 አመት ነው የመጣሁት ገብቼ ተመልሼ ምናምን ብላ ስታወራ ጠፍቶ እንደዚህ ጠፍተሽ ለምን አሰሪም ማተም ፓስፖርቷን እያሳየች እኔ ፓስፖርት አለኝ ፓስፖርቴ ኢቃማዬ ሁሉ ነገር እኔ ጋር ነው የሚቀመጠው ግን ለምን ጠፍተሽ አሰሪም ስንት ብር ነው የሚከፍሉሽ ምናምን የዚህ ነው ለዚህ ብዬ ነው እንደምጠፋው ምናምን እያልኩኝ እኔ ነፃነት አለኝ ምናምን እውነቷን ነፃነት አላት በብርድ ሰዓት በቆሎ ትጠብሳለች በቃ ማሰራ ነገር የላትም ለብለም እንደፈለገች እንደራሷ ቤት የሚመች ቤት ፍሪ የሆኑ ሰዎች ቤት ነው እግዚአብሔር ያጋጠማትና ምሰራው እና እኔ አረብ ሀገር መሆኑን ያወቅኩት ያኔ ነው ይሄ አጋጣሚ ከደረሰሽ እኔ ከዛን ጊዜ ጀምሬ ነው መከታተልሽ እሺ ለምለም የተንቢ የቡታጅራዋ ልጅ ማለት ነው ስንት ልጆች አሉ እውነት ከዛ እነ ሰይድ የሱመያን ባል ሱመያን ከማየቴ በፊት ራሱ እሱን ነበር ማለትም እንዲህ በቃ እሱም ስለ ዩቲዩብ ሳይሆን እሱ ደግሞ ያኔ ሀዱ ብሎ የሚሰራው ስለ እንትን ነበረ ይሄ ምንድነው ስለ ካሜራ ተደብቆ አንድ ከዳማ አንድ ማዳም እንዴት ማየት እንዳለባት ለምሳሌ ክላሳችሁ ውስጥ ካለ ኩሽና ውስጥ ካለ የትም ቦታ ካለ እንዴት ማየት እንዳለበት ደግሞ ዋይፋ እነሱ ካልከፈቱላችሁ ዋይፋ እንደዚህ አርጋችሁ ከፈቱ እንደዚህ ተጠቀሙ እያለ ይሰራ ነበረ ማለት ነው እንደዚህ ተመልጦ እዚህ ጋር ሳይደርስ ጭንቅላቱ ማለት ነው እና አንቺ ይሄን ጊዜ ሁሉ የት ነበርሽ ካላችሁኝ እኔ ብር እንደሚሰራበትም አላቅም ነበረ ልላችሁ ፈልጌ ነው ከጊዜ በኋላ ነው ብር እንዴት እንደሚሰራበት ያወቅኩት ምን ያልኩት እና እነ የተንቢ ወደ ሀገሯ ገባሽ ከዛም በዩቲዩብ አንበሻበሸቻቸው በገንዘብ ባታንበሻበሻቸው በዶላር አንበሻበሸቻቸው ማለት ነው በየወሩ ዶላር የሚቆጥርላቸውን እንደው እውነቴን ነው የምላችሁ እግዚአብሔርን እውነት እነ ተንቢ በቃ መመስገን ያለባቸው ናቸው እግዚአብሔር ለስንት ልጅ ሰዎች ነው ዛሬ ህይወት በቃ ሰርተው ራሳቸው እንዲቀይሩ የሆነ ዛሬ ባለመኪና የፈለጉት እንዲበሉ የፈለጉት እንዲጠጡ የፈለጉት እንዲሆኑ ያደረገቻቸው እኮ የተንቢ ናት ቀጥሎ ደግሞ አብርሃም የታደሰ ልጅ ነው ጀግና እንዲሆኑ የጀግና ልጅ ጀግና ነው ከዘራቸው ነው ያልኩት ከዚህም በፊትም ለዚህ ነው ማርያምን በቃ ሰርቶ የሚያሰራ ሰው ታውቃላችሁ አንዳንድ ሰው ገንዘብ በመስጠት የሆነ እንትን ይላል አሁን ለሰው ገንዘብ ሰጥቶ መመስገን ይፈልጋል እሷ ግን ስራን የሰጠቻቸው ስሩ ራሳችሁን ተለውጣላችሁ ብትማሩ ተምራችሁ በውጤት አሁን ለምሳሌ እንደው እና አብርሃም ቢሮ ራስ ተቃጥሮ እንስራ ቢሉ ይሄን ብር ያገኙ ከዩቲዩብ የሚያገኙትን ብር ማለት ነው ስለዚህ ምን አታገለው ቢሮ ውስጥ ሀለቃ ኖሮ ፈርም አልፈረምክ ፔሮል ላይ ሰራክ አልሰራክ ይሄን አደረክ አላደረክ ወጪ አረክ ገቢ አደረክ ብሎ ከመንግስት ስራ ጋር ምን አላጋው ወንድሞቼ እህቶቼ ስለዚህ ራሱ በራሱ ላይ ሳር ሆኖ ቦስ ሆኖ ራሱን እየመራ ሴቷን በራሷ ላይ ራሷ ማዳም ሆና የራሷ በቃ ራሷ ላይ ማዳም ሆና ሽቅርቅር እያለች እንድትሰራ ያደረገችው የተንቢና አብርሃም ነው የጋሽዬ ልጆች ያም ጋሽዬ ነው ይሄም ጋሽዬ ነው ሁለቱም ጋሽዬ ግን አለየንም አትለዩልንም እኮ እኔ አሁን ራሱ ማን ነው ስሙ አብርሃም ታደሰ መሆኑ ራሱ ያወቁት ዩቲዩብ ላይ ነው እንጂ እኔ ማን እንደሆነ አላውቅም ለዛ ነው ለየት አድርጌ የምጠራው እሱ እንጂ ያም ጋሽዬ ስለሚሉ የነተንቤ ጋሽዬ የነ አብርሃም ጋሽዬ ነበር የምለው ስለዚህ እንደዛ ነው እግዚአብሔር ይስጣቸው ሰው ሰርቶ ራሱ እኔ አሁን ብዙ ነገር ከሷ ተመሪያለሁኝ እኔም ብገባ ለእህቶቼ ልጆች ለጓደኞቼ ልጆች ለጓደኞቼ ለተቸገሩ ሰዎች እግዚአብሔር ካረገልኝ እግዚአብሔር ከረዳኝ ዩቲዩብ ክፍት እያረኩላቸው ስሩ ተምረው ትምህርታቸውን ጨርሶ የሚጎዘው እዛ እኔ አረብ ሀገር ራሱ ባይመጡ እኔ አብሶ ትምህርት ጨርሰው ምን ብለው አረብ ሀገር ባይመጡ ቁጭ ብለው አረብ ሀገር የሚመጡበትን ስልካቸውን ግዝት ከዛ 10 ሰው ያቸው ምንም ቪው ካላቸው እኮ 10 ሰብስክራይብ ካላቸው እኮ ይከፍላቸዋል ዋናው ለሰው ልጅ ቪው ይኑረው
ከዛ ሰብስክራይቡ ደግሞ እየለመዷቸው ከስራቸው የሚሰሩትን ነገር ቆንጆ ነገር ከሰሩ ልጆች ከሆኑ እንደፈለጉ እየሰሩ መፖሰት ይችላሉ። እንደፈለጉ ልጆችም ካልኳችሁ ደግሞ ባለጌ መሆን አይደለም። በቃ የምትሰሩትን ነገር ጥንቅቅ አድርጋችሁ ዘመዶቻችሁን ማያሰድብ፣ ቤተሰቦቻችሁን ማያሰድብ፣ ወገናችሁን አገራችሁን ማያሰድብ። አሁን ቡታጅራ በለምለም ነው ያወቅኳት እኔ ቡታጅራ ምን አይነት ከተማ እንደሆነች በአካልም ሄጄ ባላያት በቪዲዮ ራሱ እንደዛ ማማሯን ቡታጅራ የምትባል ሀገር እኔ ቡታጅራ የሚባል ሀገር ራሱ አላቅም። ራጌ ሀገር ምናምን ሲሉ ምን ነበረ ሶዶ ይላሉ። ከዛን ደግሞ ቀጥሎ ምን ነበረ የሆነ ሀገር እሷ ዩኒቨርሲቲ ራሱ አለው መሰለኛ ሀገር በጣም ወይም ለምጣፋኛ ሀገር ስሙ እና የተለየ የሆኑ ሀገሮች አሉ እሷ ራሱ የምትጠራቸው ምናምን እንጂ እኔ ቡታጅራ የሚባል ሀገር እኔ በሷ ነው የማውቀው። እኔ አሁን ራጌ በርግጥ እኛ አካባቢ ብዙም የሉም ያሉትም ወደ አሰላ ምናምን ነው እንጂ ወደኛ ጋር ብዙም የሉም እና አዲስ አበባ ላይ ያሉ እንደዛ ነው። ስለዚህ ወልቂጤ ወልቂጤ የሚባል ሀገር ነው እኔ አሁን ማቀው የኡራጌ ሀገር ሲባል ወልቂጤ ሌላ ሀገሮችም አሉ እንዲህ ሲባል ነው እንጂ ቡታጅራ የሚባል ሀገር ራሱ የሚያውቀው ያውቀዋል። የማናውቀው ደግሞ እኛ እንድናውቅ ያደረገችን የተንቢናት ቀጥሎ ደግሞ አብርሃም ናቸው። ይሄው ጎበዞች ጀግናዎች እየሰሩ ሀገራቸውንም አሳወቁ። መሸለም የሀገሩ መንግስት ራሱ ወይ አስተዳዳሪ ነው ለካ መንግስት አይደለም አስተዳዳሪ የሀገሩ ተቆጣጣሪ የሚያስተዳድረው ሀገር ራሱ እነሱ መሸለም አለባቸው። ሀገሬን ያስተዋወቃችሁልን ሀገራችንን እንደዚህ ከፍ ያደርጋችሁልን ምናምን ብሎ ማለት ነው። ስለዚህ እንደዚህ ላችኋለሁ ዩዶችዬ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁልኝ አበረታቱኝ። እኔም እንደናንተው የአረብ ሀገር ከዳሚቷ ነኝ። ስለዚህ አበረታቱኝ። እንኳን እኔን ኢትዮጵያ ያሉትን ራሱ ታበረታታላችሁ። በገንዘብ ዩቱብ ክፈቱልን ምን በሉ እንከፍትላችኋለን የሚሉትን ራሱ አይናችሁ ፍጥጥ አድርጋችሁ ነው የምታዩት። ዩቱብ በገንዘብ አይከፈትም። ከፈለጋችሁ ፎዙ ጋር ሂዱና ፎዙ ስላችሁ የእንትና ምስት ጋር እንዳትሄዱ አለች ፎዚያ ዩቱብ እንዴት እንደሚከፈት አከፋፈቱን እስከ መጨረሻው ቪዲዮ መስራላችሁ። ከፍታችሁ ታብሌት እንዴት መስራት እንዳለባችሁ ታብሌታችሁን ራሱ በገንዘብ ነው ሌላ ኢትዮጵያን ብንገባ የምንማረው። እሷ ግን ታብሌት እንዴት እንደሚሰራ እንዴት እንደምትሰሩ ታሳያችኋለች። እሷ ዩቱብ ጋር ሄዳችሁ እኔ ዩቱብ መክፈት ፈልጋለሁ፣ ቲክቶክ ጋር ሄዳችሁ እኔ ዩቱብ መክፈት ፈልጋለሁ ካልሽ አይ ካላችሁ ደግሞ ለቃለች ዩቱብ ስር ገብታችሁ ሰብስክራይብ ካረጋችሁ እንዳለ ተገልብጦላችሁ ነው የሚመጣው። ከዛ ዩቱብ እንዴት ተከፍቶ እንደሚሰራ እንዴት እንደሚሆን እንዴት እንደሚከፈት ነው ከመጀመሪያ የምትነግራችሁ። ቁጭ ብላችሁ መክፈት ነው። ሁለት ስልክ ትይዛላችሁ። በአንዱ ስልክ ታያላችሁ፣ በአንዱ ስልክ ትከፍታላችሁ። ከዛ በቃ አለቀ። ከከፈታችሁ በኋላ ስማችሁን ታስገባላችሁ፣ ፎቶአችሁን ታስገባላችሁ። ፕሮፋይላችሁን የፈለጋችሁ ፎቶ እንድታስቀምጡ ትችላላችሁ። የፈለጋችሁን ነገር ባዶ እንድታስቀምጡ ትችላላችሁ። ከባዶ ደግሞ ወይ ፎቶአችሁን የሆነ ነገር በቃ ማስቀመጥ ትችላላችሁ። የሰውን ፕሮፋይልም የሰውን ፎቶ ማስቀመጥ ትችላላችሁ። ከፈለጋችሁ የአብርሃምን፣ የሩታን፣ የተንቢን የሚጠቀም ሰው የለም። የነ አብርሃምን ማናት አልነግሩኝም። የነ አብርሃም ትንሿ ልጅ የሷን የብሩኬን እነዚህ ናቸው የሚጠቀሙ። ስለዚህ የፈለጋችሁትን ሰው ከፈለጋችሁ የራሳችሁን የልጃችሁን ካላችሁ ሴትም ከሆንሽ ከልጅሽ ጋር የተነሳሽ ፎቶ ካለሽ ወይ ደግሞ የግልሽም ካለሽ ወይ ከባልሽ ጋርም ከሆነ ያለሽን ነገር ማስቀመጥ ትችላለሽ። ስለዚህ ምንም ገንዘብ ማስከፈል በገንዘብ ሄዳችሁ መማር በገንዘብ ምንጥስዮ ማለት ምንም አያስፈልጋችሁም። ስለዚህ አለማወቅ ገንዘብን ከፍለው ተምረው ያወጡትም የገዙትም ያው እሱ እድል ፋንታ እጣ ፋንታ ይባላል። ውጣ ያለው ገንዘብ ግርግዳ ሲጭር ያድራል እንደሚባለው ሆኖብን ይሆናል እንጂ ስለዚህ ሲጀመር ሰው በመተዋወቅም ይከፍታል። ይሄው ደግሞ እሷ አወቀችም አላወቀቻችሁም ዩቱብ ላይ ለቃላችኋል። ገብታችሁ ዩቱባን ፎዚያ የዶክተር አብይን አህመድ ፕሮፋይል ያላት ልጅ ዩቱበር የምትኖረው የት ነው? ዱባይ ነው። ቲክቶክ ነፋላት። ቲክቶክ ላይ ገብታችሁ ስክሮል ካረጋችሁ ማንኛችሁም ሰው ታገኟታላችሁ። ስለዚህ
እንደዛ ዩቲዩባችሁን ከፍታችሁ ዩቲዩባችሁን መስራት ትችላላችሁ። 20 ሺህ 100 ሺህ እየከፈላችሁ 100 ምናምን ሺህ ብር እየከፈላችሁ ዩቲዩብ ከምትገዙ ጠንከር ብላችሁ እሷ መቼም ብር አላስከፈለቻችሁም። ሄዳችሁ ቪዲዮን ጆሮአችሁ እየሰማ በአይናችሁ እያያችሁ ዩቲዩብ ከፍታችሁ ዩቲዩብ መስራት ቃቅቷችሁ ገንዘብ የምትከፍሉ ከሆነ ልክ እንደኔ ኪሳራ እንጂ ትርፍ የላችሁም ውዶቼ። እኔ በ100 ምናምን ሺህ ብር ነው ይሄን ዩቲዩብ የገዛሁት። ግን እስካሁን እውነቴን ስነግራችሁ እኔ ከዚህም በፊትም ነካ እያረኩኝ ነው ማለት ስሙኒ አልከፈለኝም፣ ዶልቺ አልከፈለኝም። እኔ እንዲከፍለኝም አይደለም የምፈልገው በዚህ ሰዓት። እኔ ሀገሬ ስገባ ሰርቼበት ሊከፍለኝ ይችላል። እና ሲጀመር ዩቲዩብ አትክፈሉ፣ ከፍላችሁም አትማሩ፣ ዩቲዩብ ደግሞ አትግዙ። እኔ ብዙ ጊዜ እሰራለሁ እልና ቆይ እላለሁኝ ጊዜ ያለው ይሄን ነገር ምሰራ ቀን አለው ስለ ዩቲዩብ። ግን በጠቅላላ ዩቲዩብ አትግዙ። ከፍላችሁ መማር ትችላላችሁ፣ ተማሩ። እሱን አልከለከላችሁ፣ መፍታችሁ ነው። የሚከፍቱ ልጆች እንደዚህ እያሳያችሁ መክፈት ካልፈለጋችሁ ግን መማር ፈልጋለሁኝ የሆነ ነገር ማወቅ ፈልጋለሁ ካላችሁ ተማሩ። እሱን አልከለከላችሁም። ግን ዩቲዩብ ገንዘብ 1 2 3 4 5 ብላችሁ በካሽ አትክሱ። እኔ ስለ ዩቲዩብ መግዛት ስለ መስራት ምናምን ማቆ ነገር የለም። ዩቲዩብ ልማር ገብቼ ነው እዛ ላይ ለቀው እንደዚህ ይሸጣል ሲሉ ቆይ ቀለል አድርጌ ገብቼ ስጠይቅ የዚናል ብር ነው የሰራ ነው ብር ይከፍላል ምናምን ሲሏችሁ ደግሞ አትሞኙ። ለነሱ ሊከፍል ይችላል፣ ለእናንተ አይከፍላችሁም። ሌላ ይቅርና እስከዛሬ ወደኔ ስም ይዟዟር እንጂ ሜሴጅ የሚመጣው ምን የሚለው በገዛዋት ልጅ ስም ነው። እሱን ራሱ ሙሉ በሙሉ እንድታስተካክልልኝ ስልክ አታነሳም። ብሯን ወሰደች፣ ቀለጠች። ገባችሁ? እኔ ስሩንም እንደዚህ ዩቲዩብ እንዴት እንደሚፖሰት ነግርሻለሁ። ታብሌት እንዴት እንደሚሰራ እንዴት እንደሚደረግ የቱ ጋር ገብተሽ ታብሌት ሰርተሽ እንዴት እንደምትፖስቺ ነግርሻለሁኝ። ሁሉን ነገር አስረዳሻለሁኝ ስትለኝ እዛ ጋር የምጨርሰው ሰዓቴን እዛ ጋር እንትን ደግሞ ነገሩም አልተስተካከለልኝም። እዛ ጋር እንዴት ሆነ ናሆም ናቸው ያኔ ናሆምና ማን ነበረ ያ ልጅ ሲያስተምሩ እነሱ ጋር ገብቼ ነው ይሄን ያገኘሁት ማለት ነው። ይሄን ቻናሌ የገዛሁት። ስለዚህ እነሱ ሊያስተምሩኝ የገባሁት እነሱ በቃ እንትኑ ብር ከፍያለሁኝ 2000 ስንት ብር ነው ከፍያለሁ። ብሩን ቀላል ነበረ፣ በርግጥ ብዙ ብር አይደለም። ከፍዬ አልሆነልኝም። እንዴት እንዳልሆነ ታውቃላችሁ? አላስገቡኝም። ይሄ ሰዓቱም በቃ የሆነ ነገር በቃ አልተስተካከለልኝም። ከዛ ተውኩኝና ይሄንን ሳገኝ ገዛሁኝ። ሌላ ጊዜ ነው ስለዚህ ህይወት ታሪክ ማውራላችሁ እና ስለዚህ ቪዲዮም አይርዘምባችሁ ውድ ተከታታዮቼ። ለዚህ ቤት ያው አዲስ እንደው ከሆናችሁ ላይኳን እያረጋችሁልኝ አበረታቱኝ፣ ሰብስክራይብ አርጉልኝ። እህታችሁ ነኝ፣ አትጨክኑብኝ። እቺ ጣታችሁ ያው ለመልካም ነገር ትሁን። ሰብስክራይቧንም እያረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁ ውዶችዬ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችንም ሰላም አርጎላ ሀገራችን ያብቃን። ኢትዮጵያ መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ሁላችንን በሰላም ለሀገራችን ያብቃኝ እላችኋለሁ። እኔ ስለዚህ ዩቲዩብ ብዙ ማውራት ስለማልፈልግ ነው። ማውራው አንድ ቀን ስላለኝ ለዛ ነው እንትምለው እና ሰላም ዋሉልኝ። እግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገሬ ሰላም ሁኚልኝ።